ሰላም እንደምን አላችሁ ክቡራትና ክቡራን የበርማሪው ሚዲያ ተከታታዮች እንደምን ቆይታችኋል እንደምን አላችሁ በያላችሁበት ሰዓት አቆጣጠር በየምትኖርበት የዓለም አቅጣጫ ኮርነር ሁሉ ሰላማችሁ ይብዛ እንላለን። እንግዲህ ከሰሞኑ በተከታታይ በምርመራ ዘገባችን የታደማችሁ እንደምትገኙ ተስፋ እናደርጋለን። በአብዛኛው ከዚህ ከአብዛኛው ጉዳዮች ከዮሃ ሚዲያ ከዓለም ሰገድ እና እንደዚሁም ደግሞ ባላደራውና መልእክተኛው የሚባሉ ሰዎች ከቀረቡ በኋላ ከፍተኛ ውዝግብ እና የሚዲያ ማጥራት ስራዎች ስናደርግ ቆይተናል። አሁን ደግሞ ከሚዲያው በኋላ ወደ ጋዜጠኛው መተናል። ጋዜጠኛው ማን ነው? እንዴት ነው የሚሰራው? ማን ይባላል? የሚለውን ለማስቃኘት በዛሬ አጠር ባለ ፕሮግራም ወደ እናንተ እናደርሳለን። ይህ የእናንተ ጥያቄ ስለነበረ በዛሬው ዕለት እንመልሰዋለን ማለት ነው። ብዙዎቻችሁ ጋዜጠኛ ዓለም ሰገድን ወይም ዮሃ ሚዲያን ስተቹ ስትሳደቡ ነበረ። እንግዲህ አሁን ላይ ምን እንደሆነ መረጃውን አቅርበንላችሁ የምትወስኑትን እናንተ እንድትወስኑ እናደርጋለን። ዛሬ ስለ ጋዜጠኛ ዓለም ሰገድ ወይም ዮሃ ሚዲያ ላይ ስለሚሰራው ጋዜጠኛ ጥቂት እውነታዎችን ነግራችኋለን። ጋዜጠኛው እውነት እናንተ እንዳሰባችሁት ወይም እንዳላችሁት ነው ወይስ ደግሞ ምን ገጥሞት ነው እንደዚህ አይነት ፕሮግራሞችን ሊያቀርብ የቻለው የሚለውን እናስቃኛችኋለን። ከሁለቱ ፕሮግራሞች በኋላ ያቀረባቸው ሌሎች ታሪኮች ደግሞ የእይታ መቀነስና አጋጥሟቸዋል። በተለይም በእነዚህ በባላደራውና በመልእክተኛው ጉዳይ ብዙ ሰው ደስተኛ አልነበረም። ከዛ በኋላ እንዲተችና እንዲሰለች ሆኗል። እስቲ ስለሱ ጉዳይ ሰፋ አድርገን እንገራችሁ። እንግዲህ ጋዜጠኛ ዓለም ሰገድ በብዛት ተያይዞ የሚነሳው ከዮሃ ሚዲያ ጋር ነው። ዮሃ ሚዲያ ላይ ቋሚ ሰራተኛ ነው። ዮሃ ሚዲያ ላይ ነው በስፋት ስራውን እየሰራ ያለው። በተለይም በተለያዩ ስፍራዎች የሚገኙ የማህበረሰብ ክፍሎችን በመጎብኘት ያልታዩ ያልተሰሙና ያልተደረሰላቸውን ጉዳዮች ወደ ህዝብ ማምጣት በሚል አላማ የሚሰራ ሚዲያ ነው። እንግዲህ ዓለም ሰገድ አብዛኛውን ጊዜ የሚያቀርበው ዘገባ አስለቃሽ አነጋጋሪና ውስብስብ የሆኑ የግልና ማህበራዊ ጉዳዮች ላይ ያተኩራል። ብዙ ጊዜ በቦታው ተገኝቶ ከተጎጂዎች ጋርም ቃለ መጠይቅ ሲያደርግ ይታያል። እንዲሁም የፍትህ እጦት ጉዳዮችንም ሲዘግብ ነው የምናውቀው። በአሳዛኝና ያልተጠበቁ እውነተኛ ሰዎች ታሪኮች ላይ ትኩረት በማድረግ በሚሰራው ስራ ምክንያት እሱም ሆነ ዮሃ ሚዲያ በኢትዮጵያውያንና በሀበሻው ማህበረሰብ ዘንድ ከፍተኛ ተከታይነትን ሊያፈራ ችሏል። ብዙ ጊዜ ግን ስለ ጋዜጠኛ ዓለም ሰገድ ሙሉ የህይወት ታሪክ ሙሉ ስም ወይም ከዮሃ ሚዲያ ውጪ ስላለው የሙያ ዝርዝር መረጃ በአደባባይ ላይ ፈልጎ ማግኘት እጅግ አስቸጋሪ ነው። እሱ በብዛት የሚታወቀው ከዮሃ ሚዲያ ላይ ባለው የሥራ አስተዋጽኦና እዛው ውስጥ ባለው ኃላፊነት ብቻ ስለሆነ ማለት ነው። እንግዲህ ሌሎች የግል ጉዳዮችን ለመመርመር ሞክረናል። በተለይም በፌስቡክ እና በሊንክዲን አካውንቶቹ ውስጥ ያሉትን ጋዜጠኛው ዓለም ሰገድ አስተያየቱ እንዴት ነው? ሐሳቡ ምንድነው? እንደዚህ አይነት ነገሮችን ፐርፐዝሊ የሚያደርግ ሰው ነው ወይ የሚሉ ጥያቄዎችን ለመተንተን ሞክረናል። ዓለም ሰገድ ብዙ ጊዜ ከዮሃ ሚዲያ ውጪ ብዙም የሚነሳ ስም የለውም። በዚህም ደግሞ ቬሪፋይድ የሆነ የግሉ የሊንክዲን ወይም የፌስቡክ አካውንት ኖሮት አያውቅም። ይህ ደግሞ እሱን በተለያዩ ጊዜያት አግኝቶ ለመጠየቅ ለማውራት እንደዚሁም ከሱ ጋር ለመገናኘት እጅግ አስቸጋሪ አድርጎታል። ነገር ግን ይሄ የብዙዎቹ የኢትዮጵያ ጋዜጠኞች መገለጫ ነው። አንዳንዴ በስራቸው ላይ ያተኩራሉ እንጂ የግል ፕሮፌሽናል መድረኮችን እንደ ሊንክዲን ብዙም ሲጠቀሙ አይታዩም። ፌስቡክ ላይ ደግሞ በዓለም ሰገድ ስም በርካታ አካውንቶች ቢኖሩም የሱ ግን ትክክለኛው የትኛው አካውንት እንደሆነ መለየት ያስቸግራል። አብዛኛው ጊዜ ግን የሚጠቀመው ከግሉ ይልቅ ዮሃ ሚዲያ ላይ በፌስቡክ እና በዩቲዩብ ኦፊሻል በሆነ በስፋት የሚታወቁ ገጾች አሉት። የዓለም ሰገድ ስራና ዘገባዎች የሚታዩት በእነዚህ የጋራ መድረኮች ላይ ሆኖ አግኝተናል። እንግዲህ ከግል የሊንክዲን ወይም የፌስቡክ አካውንት በቀጥታና በትክክል ለይቶ ማየት አስቸጋሪ ቢሆንም የሱ ስራዎች በስፋት የሚገኙት ግን በዮሃ ሚዲያ ዩቲዩብ ቻናል እና የፌስቡክ ገጹ ላይ ብቻ ነው።
ሌላው ከዓለም ሰገድ ያቀራረብ ሂደትና አሁን ላይ በሚዲያው ላይ እንዴት እየሰራ ነው የሚለው አሁንም ድረስ ጥያቄ እየተነሳበት ነው የሚገኘው። ዓለም ሰገድና ዮሃ ሚዲያ የሚዘግቡባቸው ጉዳዮች የግል ስሜታዊና ማህበራዊ ታሪኮች ማለት ነው ብዙ ጊዜ በሙያዊነት ፕሮፌሽናሊዝም ዙሪያ ውይይት ወይም ጭቅጭቅ ይፈጥራሉና ስለ ዓለም ሰገድ የዘገባ አቀራረብ ሙያዊነት የኔ ግምገማ ላቅርብላችሁ። ግን ከዚህ በፊት በኢትዮጵያ ሚዲያ ውስጥ በሙያዊነት ዙሪያ ያለውን አጠቃላይ አስተያየት ልነግራችሁ ይገባል ለእናንተም ለመወሰን እንዲመቻችሁ ማለት ነው። ተደራሽነትና አቅራቢነት ወይም ይሄ አክሰሲቢሊቲ እና ኤክስፖዠር የሚባለው ዮሃ ሚዲያ ያልተሰሙና ችላ የተባሉ የማህበረሰብ ክፍሎች ድምጽን እንዲያገኙ አድርጓል። ብዙ ጊዜ መንግስታዊ ወይም ትላልቅ የዜና አውታሮች የማይነኳቸውን የግል በደሎች፣ ፍትህ እጦቶች፣ አስቸጋሪ የኑሮ ሁኔታዎችን በማቅረብ የህዝብ ትኩረት ሲስብ የቆየ ሚዲያ ነው። ይህ ደግሞ ለችግሮች ለችግረኞች እርዳታን እንዲፈጠር ምክንያት ሆኗል ማለት ነው። ሌላው ደግሞ ሪፖርቲንግ ኦን ዘ ቨልነራብል የሚባለው ማለት ነው የተጎዱ ሰዎችን ታሪክ በስፍራው ተገኝቶ ማቅረብ ለጋዜጠኝነት የሚጠቅመውን የእውነታና የጥልቀት ዴብዝ ደረጃን እንዲጨምር ሊያደርገው ይችላል ማለት ነው። ነገር ግን አንዳንድ የጋዜጠኝነት ሙያዊነት መስፈርቶች አንጻር ግን አቀራረቡ በጣም የሚገርሙ ክፍተቶች ያሉበት ነው። የመጀመሪያው ስሜትን እያሞቁ የሚይዙ ምርጫዎችን ነው የሚመርጠው ጋዜጠኛ ዓለም ሰገድ። ስለዚህ ሴንሴሽናላይዝ ያደርጋል። የብዙዎቹ ዘገባዎች ወይም ርዕሶችን ካያችኋቸው እና አቀራረብ ዘይቤውን ከተመለከታችሁት የሰዎችን ስሜት ለመንካትና ከፍተኛ ተመልካችን ለማግኘት ያተኮረ ነው። ይሄ ደግሞ በብዙዎቹ ሲተች የቆየ ጉዳይ ነው። በጋዜጠኝነት ስነ ምግባር ውስጥ እንግዲህ የጉዳዩን ክብደት ለመጨመር ስሜታዊነትን ከመጠን በላይ መጠቀም ሙያዊ ብቃት ይጎድለዋልና ይህንን ደግሞ በተደጋጋሚ ሲያደርግ ታዩታላችሁ። ሌላው የግል ክብርና መብትን በተመለከተ ነው። ፕራይቬሲና ዲግኒቲ ላይ ማለት ነው። በጣም የግል የሆኑ አሳፋሪ ወይም ህመም የሆኑ ታሪኮችን በግልጽና በዝርዝር ያቀርባልና በተጎጂዎቹ የግል ክብር ላይ አሉታዊ ተጽዕኖን እያሳደረ ነው። ጋዜጠኞች ተጎጂዎችን ከጉዳት የመጠበቅ ዱኖት ሃርም ፕሪንሲፕል ግዴታ አለባቸው። አብዛኛው በዚህ ሙያ ውስጥ ያለ ሰው በደንብ ያውቀዋል ማለት ነውና ይህንን ግን ሲያደርግ አትመለከቱትም። ከዛ በተረፈ ደግሞ ላክ ኦፍ ኦብጀክቲቪቲ ወይም ይሄ ገለልተኝነት ብዙ ጊዜ አይታይበትም። በዘገባው ወቅት አቅራቢው ወይም ዓለም ሰገድ ማለት ነው ራሱ በስሜት መነካቱና እንባ ማፍሰሱ ወይም በታሪኩ ውስጥ በግል መሳተፉ የዜና ዘገባ ዋና መርህ የሆነውን ገለልተኝነትን ያዛባል። አይታችሁ ከሆነ በከባለ ታሪኮቹ ጋር አብሮ ያለቅሳል፣ አብሮ ስሜቱን ይገልጻል። እንደ አቅራቢ ትክክል ሊመስል ይችላል። ነገር ግን ያን ታሪክ ተቃውሞ ለሚመጡ ሰዎች ከፍተኛ አደጋን ይፈጥራል ማለት ነው። ለምሳሌ ሚስት ከባል ተጣልታ ብትቀርብ የሚስትን ታሪክ ያዳነቀ የሚስትን ታሪክ አብሮ እያለቀሰ የሚያቀርብ ከሆነ ልክ ባልየው የራሱን እውነት ሳይናገር ነገሮች ጦዘውበት እንዲከብደው ያደርገዋል ማለት ነውና ይሄ አንዱ ከፍተኛ የሚባል ትችትን በሱ ላይ በተደጋጋሚ ሲነሳ የምናየው ነው ማለት ነው። እንግዲህ የዓለም ሰገድ አቀራረብ ብዙ ክፍተቶችም ጥንካሬዎችም አሉት። በእርግጥ እንደ ጥንካሬ ያልተሰሙ ድምጾችን ማሰማቱ ህዝባዊ እርዳታን ለግለሰቦችም ለማምጣት ከፍተኛ አስተዋጽኦ ያደርጋል። ነገር ግን ለተመልካች ቁጥር ሲል ብቻ ስሜታዊነትን ከመጠን በላይ እየተጠቀመ የግለሰቦችን ግላዊነት ወይም የመደበቅ የሚፈልጉትን መረጃ አደጋ ላይ መጣሉ የስነ ምግባር ጥሰቶች ናቸውና ስለዚህ የሱ አቀራረብ ከሌሎች ከትራዲሽናል ጋዜጠኞች ከሚባሉት ወይም ከቲቪ ከሬዲዮ ጋዜጠኞች ማለት ነው ሙያዊ መስፈርቱን ካያችሁት እጅግ አወዛጋቢ ነው። ስለዚህ በማህበራዊ ሚዲያ የሚመራው ወይም ሶሻል ሚዲያ ድሪቭን አቀራረብ ሆኗል ማለት ነውና እሱ ሊስተካከል የሚገባው ነው። የኢትዮጵያ ሚዲያ ምህዳርም እንደዚሁ ያቀራረብ ስልት ለብዙ ተመልካቾች በመድረስ ከፍተኛ ተጽዕኖ ፈጣሪ ያደርገዋል። እሱ ላይ መስራት ይኖርበታል ማለት ነው። እንግዲህ በዚህ መሰረት በቅርቡ ከቀረበው የባላደራውና መልእክተኛው ፕሮግራም አንጻር እንዴት ይተቻል ዓለም ሰገድ ወይም ዮሃ ሚዲያ እንዴት ይታያል ብላችሁ ለጠየቃችሁን ጥያቄ እንደሚከተለው አቅርበናል።
እንግዲህ ባላደራው እና መልእክተኛው በዩሃ ሚዲያ ሲቀርቡ በዋነኝነት በዩቲዩብ ቻናል ብቻ የሚተላለፍ እንደሆነ አብዛኞቻችሁ ታውቁታላችሁ። ዘገባው ያተኮረው በባላደራው በሚል ስያሜ በሚታወቅ ግለሰብ ወይም ቡድን ላይ ሲሆን የባላደራው በፈጸመው የእርዳታ ስራና በስራው ላይ ስላሉ ችግሮች ወይም ውዝግቦችን የዳሰሰ ነው። እንግዲህ ይህ አቀራረባችን እኛ ወደ እናንተ ስናደርስ ማለት ነው ሙያዊ ትንተናን ብቻ ትኩረት ያደረገ ነው። ከዩሃ ሚዲያም ከባላደራውም ሆነ ከመልእክተኛው ያለብን የግል ችግር የለም። እንግዲህ በዚህ ቪዲዮ እንደሚታየው ዘገባው የሚያጠነጥነው ባላደራው የተባለው ግለሰብ የእርዳታ ስራ ከማቆሙ ጀርባ ያለውን ምክንያትና የጻፈውን አሳዛኝ የስንብትም ደብዳቤ ይዳስስ ነበረ። ከዛ ፊት እንደምታስታውሱት እኚህ አባት ከቀረቡ በኋላ መልእክተኛውን ባላደራውን በተደጋጋሚ እያወራ ፕሮግራሞችን ሲሰራ ነበር። ይህን ዘገባ ጨምሮ ሌሎች የዩሃ ሚዲያ ስራዎች ጋዜጠኛ አለምሰገድን ጨምሮ በሌሎች ጋዜጠኞችና አዘጋጆች ሲቀርቡ ነበረ። ይህ ፕሮግራም ግን እንደ ዩሃ ሚዲያ የተለመደ ስታይልን የተከተለ ነው ወይም ዘይቤው አንድ አይነት ነው። የሰዎችን ታሪክ ከስሜታዊነት እይታ በማቅረብ ህዝባዊ ትኩረትን ለመሳብና መልስ የሚሹ ጥያቄዎችን ለማንሳት ያለመ ነው። በባለሙያ እይታ እንግዲህ የባላደራውና የመልእክተኛው ፕሮግራም ራሱ ከዛ ይዘልል አይደለም ማለት ነው። እንግዲህ ከነዚህ ውዝግቦች በኋላ በተለይም ዘገባ ከወጣ በኋላ በሰፊው የማህበራዊ ሚዲያ መድረኮች ላይ ከፍተኛ የሚባል ጭቅጭቅን ፈጥሯል። አስተያየቶቹ እንግዲህ ቀደም ብለን እንደነገርናችሁ በሁለት መንገዶች የተከፈሉ ናቸው። አንዳንዶቹ ትክክል ነው ያደረገው፣ ሌሎቹ ደግሞ የባላደራውና የመልእክተኛውን ስም ከማጥፋት የዘለለ ያደረገው ነገር የለም የሚሉ የተለያዩ ነገሮችን ሲያነሱ ነበር እና ብዙ ተመልካቾች እንደዚሁም ደግሞ የማህበረሰብ ክፍሎች ማለት ነው የባላደራው የሰብአዊ እርዳታ ስራና ላለፉት ጊዜያት ላደረገው በጎነት ከፍተኛ አድናቆት በመስጠት በዩሃ ሚዲያ ላይ የተሰራው ስራ በፍጹም አይመጥነውም፣ በጣም የሚያሳዝን ነው ሲሉ ዩሃ ሚዲያን ሲተቹት ነበረ። በተለይም ጋዜጠኛው አለምሰገድን ማለት ነው። ግለሰቡ በተለያየ ጊዜ በተቸገሩ ሰዎች ላይ ትልቅ አዎንታዊ ተጽዕኖ እያደረገ እየረዳ እያገዛቸው እያለ እንዴት ይሄ የስም ማጥፋት ስራ በሚዲያ ታጅቦ ይቀርብበታል የሚሉ የተለያዩ ጥያቄዎች ነበሩ። ከዛ ቀጠለና እንግዲህ የሰንበት ደብዳቤ ብሎ ጻፈ። ብዙዎቹ ከእርዳታ እንደወጣ ተናገረ። ከዚህ በኋላ ወደ እርዳታ ስራ ያልመለስም ሲል በተደጋጋሚ ተናገረ። ከዛ እንግዲህ ብዙዎቹ ወደ ስራው እንዲመለስና እርዳታውን እንዳያቆም የስሜት ጥሪን ማቅረብ ቀጠሉ። ከዚህ መሃል ግን አንድ የውጭ ጋዜጠኛ የጻፈው ነገር ነበረ። ምንድነው የሚለው? አብዛኞቹ ሰዎች እሱ ለማታለል ሞከረ እንጂ እናንተ አታቁትም፣ ልጁ ስራውን ለቆ አይሄድም። እንደውም አዲስ የቤት መኪና የገዛው ይሄን ስራ ከጀመረ በኋላ ነው። ስለዚህ ይሄ ብቸኛ የገቢ ምንጩ ስለሆነ አትጨቃጨቁ፣ የትም አይሄድም የሚልን ጽሁፍ በእንግሊዘኛ አሰፈረ። እንግዲህ ባላደራው ስራውን ያቋረጠው በስራው ዙሪያ በተፈጠሩ የተሳሳቱ ግንዛቤዎች ወይም ግፊቶች ነው ተብለው የተገመቱ ሰዎች ጉዳዩ ተጣርቶ እርዳታ ሰጪው ፍትህ እንዲያገኝም ነው እየጠየቁ ያሉት። ሌላው ዋና ውዝግብ የተፈጠረው ደግሞ በእርዳታው ገንዘብ አጠቃቀም ዙሪያ ነበረ። ገንዘቡ በትክክል መድረሱን የሚያጠራጥሩ ወይም ግልጽነት የጎደለው አሰራር ስላለ ብዙዎቹ ጭቅጭቅ ውስጥ ገብተዋል። እንግዲህ የዘገባው ዓላማ ምን ነበረ? የአለምሰገድ ዓላማ እዚህ ላይ ምንድነው ብለን ከጠየቅን አንዳንዶች ዘገባው የተሰራው ስሜትን ለማነሳሳት ነው፣ ተመልካቾችን ለመሳብ እንጂ የችግሩ ስር መሰረት ላይ በትክክል ለመፈተሽ አይደለም ይላሉ። የዚህ ትክክለኝነት የሚነሳው ሰውየው ችግሩን መፍታት ከሆነ ዓላማው ለምን በውስጥ አልጨረሰም ብለው ስለሚጨቃጨቁ ነው። ከዛ ውጪ የጋዜጠኝነት ሚዛኑ ጥያቄ ውስጥ ገብቷል። ዘገባው ለአንድ ወገን ብቻ ያደላና ሁሉንም የክርክር ጎኖች ሚዛናዊ በሆነ መንገድ አላቀረበም የሚሉ አስተያየቶች ስላሉ ማለት ነው። እንዳጠቃላይ ፕሮግራሙ ማህበራዊ እርዳታን ወይም በጎ አድራጎትን በሚመለከት በኢትዮጵያ ውስጥ ስላለው የተጠያቂነትና የግልጽነት ጉዳይ ሰፊ ውይይት እንዲነሳን አድርጓል። ሰዎች ደግሞ ስለ ገንዘብ አሰባሰብና አጠቃቀም የበለጠ መረጃና ግልጸኝነት እንደሚፈልጉ በዚህ ጭቅጭቅ ውስጥ ለመረዳት ችለናል ማለት ነው። ዩሃ ሚዲያ ችግሮቹ የጀመሩት እንግዲህ እዚህ ጋር ነው ማለት ነው። ለምሳሌ ባላደራው ዘገባው ከፍተኛ ውዝግብና ጥያቄ ካስነሳ በኋላ በጉዳዩ ዙሪያ ያሉትን ጥያቄዎች እያከታተለ ፕሮግራሞችን መስራት ጀመረ።
ከዛ በኋላ እንግዲህ ዩሃ ሚዲያ ጋዜጠኞቹ አለምሰገድን ጨምሮ ማለት ነው ተመልካቾች በተለይም በገንዘብ ግልጽነትና በጉዳዩ አቀራረብ ላይ ያነሷቸውን ትችቶችና ጥያቄዎች ለመመለስ የተለያዩ ጥረቶችን አደረገ። እንዳያችሁት 3-4 ፕሮግራሞችን በተከታታይ ልጆቹን እያቀረበ ለማርገብ ነው የሞከረው። ከዛ በኋላ ምላሾቹ በዋነኝነት ያተኮሩት በባላደራው ስራ ማቆሙን እነዚህ የፈጠሩት ጭቅጭቆች ከፍተኛ ስለነበሩ የተፈጠረውን ድንጋጤ ማርገብና እውነታውን ለማሳየት እንደሆነ በተደጋጋሚ ሲናገር ሰምታችሁታል አለምሰገድ። እንግዲህ ተጨማሪ ምርመራዎችን ካደረግን በኋላ የደረስንበት መረጃ ምንድነው? ከመጀመሪያው ክፍል በኋላ ዩሃ ሚዲያ ጉዳዩን መከታተሉን ቀጥሏል። በውዝግብ ውስጥም የተካተቱ አካላትን ወይም ደግሞ በብዛት በበጎ አድራጎት ስራው ተጠቃሚ የሆኑ ሰዎችን ተጨማሪ አስተያየት ለመሰብሰብ ታሪኩን ከሌሎች አቅጣጫዎችም ለማሳየት ጥረት እያደረገ እንደሆነ ደርሰንበታል። አቀራረቡ አሁንም ቢሆን ስሜታዊ ገጽታን የሚያካትት ነው። ነገር ግን የህዝብን ፍላጎት መሰረት አድርጎ ተከታታይ እውነታዎችን ለማጋለጥ እየሞከረ እንደሆነ ተነግሯል። በዚህ ዙሪያ ፕሮግራሞች እየሰራ እንደሆነ ደርሰንበታል። ወደፊት ይዞ ሊመጣ ይችላል። በተለይም ባላደራውና መልእክተኛው ከሰሯቸው በጎ ስራዎች አኳያ ነገሮችን አጠናቅሮ ሰርቶ ይሄው እንደዚህም ሰርቷል ብሎ የሚያቀርብበት እድል እንዳለ አጣርተናል ማለት ነው። እንግዲህ ዩሃ ሚዲያ ዘገባውን በከፍተኛ ሁኔታ በመገናኛ ብዙሃን ከተከታተሉት ሚዲያዎች አንዱ ነው። በጉዳዩ ዙሪያ የመጡትን ምላሾችና ትችቶች ችላ አለማለቱን ሰምተናል። እነዚህን ትችቶች ወደ ውስጥ ወስደው እንዴት ማስተባበል ይቻላል፣ እንዴት ህዝቡ እንዲረዳ ማድረግ ይቻላል የሚሉ ላይ እየሰሩበት ነው። እንግዲህ በቅርቡ ተከታታይ ፕሮግራሞች ሰርተው ይዘው መምጣታቸው አይቀሬ ነው። እንግዲህ በከፍተኛ ደረጃ ሊተች ያስቻለው እንዴት ነው? አለምሰገድ እንዴት ተተቸ? እንዴት እዚህ ህዝብ አፍ ውስጥ ሊገባ ቻለ ብላችሁ ከጠየቃችሁ ያነሳቸው ጥያቄዎች ትክክል ስላልነበሩ ነው። እንግዲህ ከጥያቄዎቹ መካከል በተለይም እሱ ካነሳቸው ጉዳዮች በኋላ ባላደራው ስራ ማቆሙ ደግሞ ከፍተኛ የሚባል ግጭት ፈጠረበት። ባላደራው ስራውን ያቆመበት እውነተኛና ተጨባጭ ምክንያት ተደጋግሞ ሲጠየቀው ነበረ። ዋናው ትኩረቱ የግለሰቡ የስንብት ደብዳቤ በጭንቀትና ጫና ውስጥ የተጻፈ ስለመሆኑ መታወቁ ደግሞ አለምሰገድ ከፍተኛ ጫና ውስጥ እንዲገባ አደረገው ማለት ነው። እንግዲህ አንዳንድ ሰዎች የገንዘብ ግልጸኝነት ጥያቄዎች ሲነሱ አለምሰገድና የሱ ቲሞች ማለት ነው የህዝብ ተሳትፎ ስራ መሆኑንና በግለሰቡ ላይ አሉታዊ ተጽዕኖ የሚያደርጉ ነገሮችን ማስወገድ እንደሚገባ ደጋግመው ሲያነሱ ነበር። ከዛ ላይ መተማመን አስፈላጊነት የሂሳብ አሰራር ጥያቄንም ሲያነሳላቸው ነበር። ምንም እንኳን ትችት ቢሰነዘርም አለምሰገድ በበጎ አድራጎት ስራው ዙሪያ የተፈጠረውን በጎ እምነት እንዲጠፋ ጥረት አድርጓል ነው። እንግዲህ አሁን እሱ እንደውም እዛ ላይ በተደጋጋሚ ሲጠይቀው ነበር። ሰውየውን አይታችሁ ከሆነ የሰሩት ስራ ትክክል ካልሆነ አደራውትን ባላደራውም ይተቻል፣ መልእክተኛውም ይወቀሳልና እርግጠኛ ሁኑ እያለ ጥረት ሲያደርግ ነበር። ሆኖም ግን ህዝቡ ለግልጸኝነት ያነሳው ጥያቄን በመቀበል የገንዘብ አጠቃቀሙንም ገንዘቡ ደርሷቸዋል አልደረሳቸውም የሚለው እስካሁን ጥያቄ እንዲነሳበት አድርጓል ማለት ነው። እንግዲህ አለምሰገድ የኢትዮጵያ ህዝብ መልካምነትና በጎ ስራን እንደሚወድና ባላደራውን ለስራው ካለው ፍቅር የተነሳ በስሜት እንደደገፈውም ደጋግሞ አሳይቷል። በበጎ አድራጊዎች ላይ የሚደርሰውን ከፍተኛ የስሜት ጫና ግን ከህዝብ የሚመጣውን ትችትና ፍርድ መቋቋም ምን ያህል ከባድ እንደሆነ በማንሳት ህዝቡ ለጥንቃቄ በትዕግስት እንዲያይም ጥረት ሲያደርግ ነበር። ሌላው ግን አንዳንድ ምንሳሳታቸው ነገሮች አሉ ብዙዎቻችን ማለት ነውና ተጽዕኖ ፈጣሪ በሚዲያ መታወቅ ምናምን ከበጎ አድራጎት ጋር የሚያገናኘው ነገር የለምና እንዳለምሰገድ ያሉ ዘጋቢዎች የህዝብ ተጽዕኖ ፈጣሪዎች ናቸው ወይም ኢንፍሉዌንሰር ሆነዋል አሁን ላይ ማለት ነው። ስለዚህ ችግርን ከመዘገብ ባሻገር መፍትሄን ለመጠየቅና እርዳታ ለማሰባሰብ በቀጥታ አስተዋጽኦ ያደርጋሉ። ሁለት የማይገናኝ ነገር ማለት ነው። ከዚህ በፊት በሰፊው ተነጋግረንበታል። ሰዎች መርዳት ከፈለጋችሁ እንደ መቄዶንያ ያሉ ድርጅቶችን እርዱ። ተቋም አላቸው፣ ኦዲት ይደረጋሉ፣ የፋይናንስ አሰራር ሂደት አላቸው። ነገር ግን ቲክቶከሩም የሚዲያ ሰውም ይመጣና ታዋቂ ነኝ ብሎ ገንዘብ መሰብሰብ ይጀምራል። እናንተም ትሰጣላችሁ። እሱ ደግሞ የሚፈጥረው ችግር ከፍተኛ ነው ብለን በተደጋጋሚ አንስተናል። በተለይም በዚህ በልብ ወግ ጋዜጠኝነት ዙሪያ በሰዎች ስሜት ላይ የሚደረጉ ኢንተርቪዎች እንደዚህ አይነት ነገር
እየተጋለጡ መጥተው እንግዲህ ከዚህ ጋር በተያያዘ ብዙዎቹ ከፍተኛ የሚባልን ችግርን እየፈጠሩ በመሆኑ ወደፊት እንደዚህ አይነት ስራ ውስጥ መሳተፍ የምትፈልጉ ሰዎች እባካችሁ ህጋዊ የሚባል ተቋማዊ አሰራርን ልመዱ። ከነዚህ ተቋማዊ አሰራር መካከል እንዴት ማድረግ እንደምትችሉ እኔ አጠር አድርጌ ልንገራችሁ። የበጎ አድራጎትና ማህበራዊ ኤጀንሲ ወይም አክሶም ይባላል። እዛ ሂዱና ተመዝገቡ። መስፈርቱ በጣም ቀላል ነው። በኢትዮጵያ ህግ መሰረት የበጎ አድራጎት ስራዎችን ለመስራትና ከህዝብ ገንዘብ ለመሰብሰብ በመንግስት ተቋም መመዝገብና ህጋዊ ፈቃድ ማግኘት ያስፈልጋል። ወደፊት እናንተም በህግ የመጠየቅ እድላችሁ ከፍተኛ ነው። ስለዚህ እዛ ሂዱ፣ ተመዝገቡ፣ ፈቃድ አውጡ፣ ከዛ በኋላ መስራት ጀምሩ። ካልሆነ የገንዘብ ጥሰት በህግ ደረጃ ያልተመዘገበ ድርጅት ወይም ግለሰብ ከህዝብ ለበጎ አድራጎት አላማም ቢሆን መሰብሰቡ ወንጀል ነውና መጠየቃችሁ አይቀርም። ስለዚህ እሱ ላይ ጥንቃቄ እንድታደርጉ ያስፈልጋል። ይህ ደግሞ ሌላውንም አካል እንዳይጎዳ መጠንቀቅ አለባችሁ ብለን ነው የምናስበው። እንግዲህ ክቡራትና ክቡራን በዛሬው ዕለት በተለይም የዮሃ ሚዲያ ጋዜጠኛ አለምሰገድን በተመለከተ ከህዝቡ እየደረሰበት ያለውን ትችት ምን አለ፣ ምን ተፈጠረ፣ እሱስ ማን ነው የሚለውን ነገር አጠር አድርገን ለመግለጽ ሞክረናል። አብራችሁን ስለነበራችሁ እናመሰግናለን። ክቡራትና ክቡራን ቻናላችን ላይክ፣ ሼር እና ሰብስክራይብ አድርጉ። በቀጣይም የተለያዩ ምርመራ የሚያስፈልጋቸው ዘገባዎች ሲኖሩ ወደ እናንተ ማድረሳችንን እንቀጥላለን። እነዚህ ጉዳዮች በእናንተ ሚዲያ ቢታዩ ብላችሁ ደግሞ ታስቧቸው ካሉ ጠቁሙን፣ እኛ በምርመራ ሂደታችን እንሄድባችኋለን ማለት ነው። አብራችሁን ስለነበራችሁ እያመሰገንን በያላችሁበት ሰላም ሁኑ። ባይ ባይ።